እባክሽ ይሄን ድምጽ ለቡራና ለሀይሚ ሼር አድርጊልኝ። እኔ እንትና ይሄ ዳኒ ሮስት የሚባል አጭር ሰውዬ እኔ ምኑም አላማረኝም። ምክንያቱም ክፉ ነገር ይዞ ነው የመጣው፣ ክፉ ነገር አስቦ ስለመጣ። ሀይሚ እባክሽ ጥንቃቄ በጣም ያስፈልጋል። ፍቅራቸው አደጋ ላይ ነው። ቡራም እባክን ጥንቃቄ የተሞላበትን እርምጃ ተራመድ። ምክንያቱም ሁለቱም አላማሩኝም፣ ሶሲም ትሁን ይሄ ዳኒ ሮስት ማለት ነው። ስለዚህ እባክህ ቡራ ሀይሚ ጋር ስትሄድ ሶሲን ይዛ አትሄድ፣ ብቻህን ሄዳ አናግራት። ሁለታችሁ ብቻ ለመፍታት ሞክሩ። ሁለቱንም ከመሀላችሁ አውጡ እባካችሁ። ፍቅራችሁ እንደ መጀመሪያው ደስታን ይስጠን። በጣም ወደናችሁ ነው የተከተልናችሁ። እነዚህ ሰዎች ከመሀላችሁ ይውጡ። በተረፈ ሀይሚና ብሩኬን በጣም ነው መወዳችሁ፣ በጣም ነው እንድትቀጥሉ የምፈልገው። ሁለቱ አብሶ ይሄ ዳኒ የሚባለው አላማረኝም። ሀይሚን ወስዶ ወይ ከሌላ ሊያጣብሳትም ይመስለኛል። ስለዚህ እባካችሁ ጥንቃቄ ፕሊስ። እና ሀይሚና ቡራ ድጋሚ ፍቅራችሁ እንደመጀመሪያው አምሮ እንዳይመኛል። እጅግ በጣም አስገራሚና እንዲሁም መነቋቆር ጀምራችኋል። ሀይሚና ቡራ መራቅ የሚያስተምርክ በደንብ የቀረብከው ሰው ነው አለ ማለት ነው። ቡራ በዚህ ሁኔታ እባክህን ተው። ሀይሚም ደግሞ መልሳ ምን ብትለው ጥሩ ነው? የኔ ወንድም ሴት ልጅ ብር የማትወደው ወርቅ ቤት ብቻ ነው። ሴት ልጅ ብር የማትፈልገው ወርቅ ቤት ብቻ ነው። እንግዲህ ይሄ ቅኔ እኔ አላቅም። በዚህ ደረጃ ግን እንዲህ ሂስቶሪ ባትፖሳሰቱና ሂስቶሪ ላይ ሁለታችሁም ጀጅ ባትደራረጉ መልካም ነው እላለሁ። ምክንያቱም የሰው ልጅ ይጋጫል፣ ይጣላል። ቡራም ደግሞ በቃ አርቂያታለሁ ከዚህ በኋላ እሷን አላገኝም ብለክ በዚህ ሁኔታ እንደዚህ አይነት ነገር ከሰው ልጅ መራቅን የሚያስተምረው ሰው ነው ብለክ መፖሰትክ ለጠላት እጅ መስጠት ነው። ሌላው ደግሞ አስገራሚና አስደናቂ የሰማሁት ነገር ቢኖር ምንድን ነው? ዳኒ የሚባለው ሰው ብዙ ጊዜ ከቱሪስቶች ጋር እንደሚገናኝ የተለያዩ ከውጭ የሚመጡ ዜጎች ጋር እንደሚገናኝና የተለያዩ ስራዎችንም እንደሚሰራ ሰምቻለሁ። እና እሱ አላማው ሀይሚን ከቡርኬ ወስዶ ለተሻለ ሀብታም ወይም ለቱሪስት ለመስጠት እንዳሰበ ብዙዎቻችሁ ትላንት ኮመንት ላይ ጽፋችሁልኛል ማለት ነው። ይሄው በኮመንታችሁ መሰረት ይሄው ቡርኬ ከነቃህ ንቃ፣ ከሰማ ስማ። አሁንም ደጋግመን እንነግርሃለን። በጣም ብዙ ያንተ አድናቂዎች ተጨንቀዋል፣ ተጠበዋል። እውነት እኛ ራሱ በቃ ሰላማችንን አጣን ጋይስ፣ ሰላማችንን አጣን፣ ተረበሽን። ስለዚህ አሁንም ቢሆን ነገም ዛሬም ቢሆን ድጋሚ ከሶሲ ጋር መተክ ሀይሚን ለማግኘት አትሞክር። ከካሜራ ጀርባ ከማሂ ጋራ ከሶሲ ጋር በጣም ከባድ ድብድብ እንደተፈጠረ ማሂ እንደመታቻት ምናምን ሁሉ ይሄ ትከሻዋን እንደዋጨረቻት ምናምን መረጃ ደርሶኛል በውስጥ ማለት ነው ጋይስ። እና እኔ አሁንም ቢሆን ምንድን ነው መደረግ ያለበት? ቡርኬ መንቃት አለበት። ቢያንስ ሀይሚ እንኳን ካልነቃች ቡርኬ መንቃት አለበት። ቡርኬ ካልነቃ ደግሞ ሀይሚ መንቃት አለበት። ሁለታችሁም እልህ ተያይዛችሁ የራሳችሁን ህይወት አታበላሹ። ሁለታችሁም እልህ ተያይዛችኋል። አንቺም ሀይሚም ቡርኬም ማለት ነው። እልህ ደግሞ ምንም አያደርግም፣ ይጎዳችኋል። እነሱ ሴራቸውን ነው እየሰሩ ያሉት። ገንዘብ የማይሰራው ነገር የለም። ምናልባት ድሮ ትምህርት ቤት ያስቸግርሽ የነበረው ልጅ ሀይሚ፣ እሱ ቢሆንስ ይህንን ነገር እያደረገ ያለው? ልጁ የሀብታም ልጅ ነው፣ ገንዘብ አለው። ስለዚህ ከቡርኬ የሚለያይበት ብዙ መስመሮችን ከዚህ በፊት ተፈጥሮ ነበረ። አሁን ደግሞ እነ ዳኒን ተጠቅሞ አንቺን ሊያለያይሽ ቢሆንስ? ታስታውሳላችሁ? ሶሲንም የዛን ጊዜ የላካት የዛሬ ስንት ወር አካባቢ ሶሲን ራሱ የላካት የዛ ትምህርት ቤት ውስጥ ሀይሚን የሚያፈቅራ ልጅ ነው። ስለዚህ ሀይሚ እንዴት ነው ማትነቃው? እኛ ንቂ ብለን ይሄ ሁሉ እያለቀስን እየጮህን እንዴት ነው ማትነቃው? ጋይስ? በእውነት እኔ በጣም ነው እማዝነው አንዳንድ ጊዜ። እና ደግሞ አሁን ቅኔ ባትመላለሱ መልስ ባትሰጣጡ መልካም ነው። ሂስቶሪያችሁ ላይ የምትለጥፉትን እያዩ እነሱ በእናንተ መለጣጠፍ እየተሳለቁባችሁ የራሳቸውን የቤት ስራ እየሰሩ በእናንተ ላይ እየተረማመዱ ነው። እኔ እውነት ደከመኝ። ከዚህ በላይ ምንም ላስረዳችሁ አልችልም። ምንም ነገር ማለት ነው። ሶሲ ማለት በጣም አለሌ ናት። ቡርኬ ጋር ስመጣ አይታችኋታል። አለባበሷ፣ ምኗ አክቷ፣ እሱ ላይ እንዴት እንደምትሟዘዝ እንዴት እንደምትለጣጠፍበት። በቃ ቡርኬ ብብቱ ስር እኮ ነው የምትገባው። አይታችሁታላ። ስለዚህ እንዴት ነው አንቺ ሀይሚ በዚህ እንኳን የማትነቂው? በዚህ እንኳን እንዴት አትነቂም እንዴ? ሀይሚ ንቂ። ሴት ልጅ ማለት ነው የፈለገችውን ወንድ ለማጥመድ ከፈለገች ብዙ ነገር ታደርጋለች። በኋላ ላይ የከፋ ነገር መጥቶ እኛም እንዳንጨነቅ አንቺም እንዳትጨነቂና በኋላ ሁላችንም በጋራ እንዳናለቅስ ብትረጋጊ መልካም ነው እላለሁኝ። እኔ አሁን እውነት በቃ እንጃ ሁለቱንም ስለምወዳቸው ሀይሚንም ቡራንም በቃ እንዲለያዩ አንፈልግም።
የሚገርማችሁ ነገር ኢቨን ቲክቶክ ላይ ራሱ ማን ነው የሶሲ ደጋፊዎች ተብሎ ሶሲና ቡርኬን ቪዲዮዋቸውን እያቀናበሩ እየፖሰቱ ያሉ ልጆች አሉ። ይሄ ደግሞ ማን ያሰማራቸው? ሶሲ ናት ያሰማራቻቸው። ሶሲ ናት ያሰማራቻቸው። ሶሲ ዳኒን አትፈልገውም። እሷ የምትፈልገው ቡርኬን ነው። በእርግጥ እንትና ዳኒ ኩርንችት ነው ጋይስ፣ እውነት ለመናገር እኔ አጭር ነው አቋሙ ምናምን ብዙም እንትን አይደለም። ግን ታውቃላችሁ እንትና ደግሞ ቡራ ደግሞ አቋሙ በጣም ያምራል። ወንዳ ወንድ ነው። ያኛው ዝም ብሎ ነገረኛ ነገር ነው። ሳየው ራሱ እየድር ኩባየ ኤኒዌይስ እና አላቅም ብቻ እኔ ምን እንደምል አላቅም። ሁላችሁም እስኪ የራሳችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡ። እኔ ትራቅ ነው የምለው። በጣም ብዙ መረጃዎች ነው እጃችን የሚመጡት። ወደ ቪዲዮ ግን ማውጣት አንፈልግም። ምክንያቱም እኛን ያስጠይቀናል ብለን ፈርተን ያስቀመጥናቸው እጅግ በጣም ብዙ ሪከርዶች አሉን። በጣም ብዙ ማለት ነው። ስለዚህ አሁንም ቢሆን ልትነቂ ይገባል። ሼር አርጉ። እናንተ ደግሞ ቪዲዮ ስንለቅ ሼር አርጉ፣ ላይክ አርጉ። ቢያንስ ላይክ በበዛ ቁጥርና ሼር በበዛ ቁጥር ወደ እሷ ይደርሳል ቪዲዮ። ኦልሬዲ ቪዲዮችን እነሱ 100% ያዩታል። ግን እናንተ ሞር የቡርኬ የዳኒ የድሮ ፍቅረኞች ሊመጡ ይችላሉ። የዳኒን ሁኔታ ሊነግሩን ይችላሉ። ቪዲዮችን ቫይናር ከወጣ ብዙ ሰዎች ጋር ይደርሳልና ላይክ ማድረጋችሁ እንዳረሱ። ለቤቴ ደግሞ አዲስ ከሆናችሁ ሰብስክራይብ አድርጉ። ነገሮች ሁሉ እንዲስተካከሉ እኛ እንሄዳለን። አስፈላጊ ከሆነ ደግሞ በዚሁ ቀጥልበታለሁ ካለች የሶሲ ፐርሰናል ላይፏን በሙሉ እያወጣን እንለጥፋለን፣ ያስቀመጥነውን ማለት ነው። ስለ ሶሲ ማንነት፣ ኬት እንደመጣች፣ ምን ትሰራ እንደነበር እያንዳንዷን ገመናዋን አውጥተን እንደ ባለፈው ስንለጥፍባት ይቅርታ ጠይቃ ከነሱ ትርቃለች። እንደዛ ከማድረጋችን በፊት በክብር ሂጂ ብለንሻል። ይሄንን ቆርጣችሁ አድርሱልን። ሶሲ ይሄን ቪዲዮ እንድትሰማው ቆርጣችሁ አድርሱ። ሶሲ የአንቺን ፐርሰናሊ ላይፍ እናውቃለን፣ ልጅ እንዳለሽ እናውቃለን። አንቺ አትዋሽ፣ ሁሉ ነገርሽን እናውቃለን። የት ሰፈር እንደሆንሽ፣ እንዴት እንደመጣሽ፣ ከሐዋሳ ለምን እንደመጣሽ፣ መጀመሪያ የት እንደነበርሽ በደንብ ደርሰንበታል። እና ዋጋ እንዳከፊ ተጠንቀቂ። ይህንን ቪዲዮ ቆርጣችሁ ሁላችሁም አድርሱላት ነው የምለው። እኔ ከዚህ በላይ ምንም ልል አልችልም። ሁላችሁም ላይክ እንዲሁም ሼር፣ ሰብስክራይብ አርጉ። ነገሮች እንዲስተካከሉ እንጥራለን በራሳችን አቅም። ሀይሚና ቡራ ወደ ራሳቸው እንዲመለሱ በተቻለን አቅም እያደረግን ነው። ቡራና ሀይሚ በአሁኑ ሰዓት ቴክስት ያያሉ እንጂ ቴክስት አይመልሱም። ቴክስት ያያሉ፣ ስጽፉላቸው ያያሉ፣ ቴክስት ይደርሳቸዋል። ኢንስታግራም ላይ ጻፉላቸው። ኢቭን ራሱ ዩቱብ ኢሜይል ኢንቦክስ ላይ ገብታችሁ መጻፍ ትችላላችሁ፣ ያዩታል ግን አይመልሱም። ምክንያቱም ለምንድን ነው? በቃ ጸብ ላይ ናቸው፣ ጥሩ ስሜት ላይ ስላልሆኑ ማለት ነው። ስለዚህ እኛ የምንነግራችሁ ነገር ትክክለኛ ነገር ነው። ሴራ ነው እየተሰራባችሁ ያለው። ሴራውን እያሰራ ያለው ደግሞ የሀይሚ የድሮ ትምህርት ቤት አብሯት ያፈቅራት የነበረው ልጅ፣ በሱ ምክንያት ትምህርቷን ትታ ሀይሚ ታውቃላችኋ። ስለዚህ እሱ ነው። ንቂ ብለንሻል። እውነታውን እየነገረች ነው። ከአንቺ በላይኛ ከብዙ ሰው ነው የምንገናኘው። ይህንን ለአንቺ ነው ሀይሚ፣ እባክሽን ወደ ቀልብሽ ተመለሲ። ይሄ ዳኒ የሚያመጣውን ይሄ ፎቶ አቀናብሮ ምናምን ይሄ ውሸት ነው። ቴክኖሎጂ ሰፍቷል። ዛሬ ሰው ራቁቱን ስንት ቪዲዮ ፎቶ እየተሰራበት እየተፖሰተ አይደል እንዴ? እንዴት ነው አንቺ በዚህ ዘመን አንድ ተራ ዳኒን የምታምኙ? ስለዚህ እኔ ይሄንን ነው ምልሽ። አመሰግናለሁ ጋይስ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳደረሱ። ባይ ባይ።